جد لكن أنا كتير مبسوط. أنا كتير مبسوط. عندي فكرين تقابلني سيل جزء استنيارة شو؟ أنا إسكون من شجرامت إسكون من هذا فون. ከጥሬ ሰዎች ጋር አብረን እየኖርን እነሱ እስኪበስሉ እኛ ተቃጠልን አለ ሀገሬ ሰው። እና አቃጠላችሁ እነ ጎበዝ። እኛ እኮ እርግጠኛ ትሆኑ ድራማ እየሰራችሁብን ይሆን እንዴት እንደሆነ አልገባንም። የሀበሻዎች አንሷችሁ ደግሞ መጨረሻ አረብ ጋር አምጥታችሁ እነሱንም የኛን የሀበሻን ክፋት እያሳያችሁ ነው ያላችሁት። አሁንስ ጥሩ ነገር እየተሰራ እንኳን ችግር የለውም። እነሱ አሁን በአረበኛ እያወሩ ነው። ይሄን ሚዲያ ስንት ሰው ይከታተለዋልና እንግሊዘኛ የሚያውቁትን በእንግሊዘኛ እየተረጎሙ ነው። አማርኛማ አማርኛ ነው መቼም። እና እንደው አንዳንድ ጊዜ የምትይዙትን ካራክተር እንኳን ለምንድን ነው እማትለዩት? እንደው ትንሽ እንኳን የተሻለ ነገር ብታረጉ ማለት ነው። እርግጠኛ ስራ ነው ግን ቢሆንም ያኔ በጣም የሚያስጠላ ነገር። በተለይ ሄሉ አሁን ራሷን እያስጠላኝ ነው። የሱ ስንት ወዳጆቿ በቃ በጣም የሚወዷት የሚያዝኑላት፣ ኮመንት ላይ ገብታቸው አንድ ለሄሉ ደህና ነገር የጻፈ ሰው አላየሁምና ምክንያቱም ሁሉም ሰው የእውነት ፈራጅ ነው አሁን ላይ፣ በተለይ በኤሪክ ማለት ነውና ለምንድን ነው እስካሁን ድረስ ከኤሪክ ላይ አንድ ስህተት አላየንበትም፣ መጥፎ ነገር አላየንበትም። የሚደክመው እናቱን ትቶ ማለትም ለፍቅሩ ብሎ ስለሆነ ማለት ነውና ዛሬ ላይ ደግሞ በገዛ ወንድሙ እንግዲህ ፍቅሬን ተቀበይን ሲላት ጊዜ ስጠኝ ስትለው በጣም ነው የተናደደው። አይታችሁታል እንግዲህ ብርጭቆውን እየሰበረ ነበረ። ተቃጥሎ ከእንትን ከባዶ ወለል ላይ ነው እንግዲህ እንደ ውሃውን እየደፋ ዲዛ ቤቱን ራሱ እንትን እያለ ሲታጠብ የነበረው ራሱን መቆጣጠር አቅቶታል። ብዙዎቻችሁ አዝናችኋል፣ አዝነናል ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊዳና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። እንግዲህ ኑቶለ እየጠጣችሁ ትላላችሁ። ዛሬ ደግሞ በመጠጥ ነው እና በጣም ነው የሚገርመኝ። እኔ እንዴት እንደሆነ አልገባኝም። በተለይ ዛሬው ሳየው በጣም ነው ያናደደኝ። እንዳልኳችሁ ቅድም ላይ ያየሁት ነበር፣ ትንሽ ቢዚ ስለነበርኩ አልጨረስኩትም። አሁን ግን ተመልሼ ከግማሽ ሰዓት በላይ ነው ያየሁት። በጣም ነው የሚያስጠላው። ማለት እውነት አውቀው ከሆነ ሁላቸውም በቃ በተመልካች እየተጫወቱብን ነው ማለት ነው። ምን አለ ደህና ነገር ሰርተው እኛም ጥሩ ነገር እንድንጽፍ ቢያደርጉን ስሜታዊ የሆነ እንናደዳለን። ግን ደግሞ ሁልጊዜ በዚህ ልክ በዚህ ልክ እየተሰራ እንደው ብር በጣም ምክንያቱም ከክብር በላይ ክብር ሳይኖራችሁ ምንም አይነት ነገር ቢሰጣችሁ በጣም ይደብራል። ክብራችሁን እያዋረደ የሆነ ሰው አሁን እናንተን ዝቅ እያደረጋችሁ እናንተን እየሰደባችሁ የሰጣችሁን ነገር መልሶ እንትን እያላችሁ ማለት ነው እንግዲህ እንደዛ ማለት ነው። አሁን ላይ እንደዚህ ስንት ሰው እየሰደባችሁ በጣም የወጣ ነገር እንዳልኳችሁ ስራ ነው ይስሩ። ግን ያሁን አንደኛ ሄሉን በቃ ራሷን መጥፎ ካራክተር ይዛ ሰዎች እንዲጠሏት እየሆነች ነው። ገባችሁ አይደል? ዛሬ ላይ ጭራሽ ይባስ ብሎ ወንድማማቾቹን ጊዜ ስጠኝ ብላ ያንኛውን ሲነካት አትንካኝ፣ ይሄኛው ነው የተወለ ሲላት እሱ ጋር መሄድ ሄዳ ተመካክራ መንጣት። ያኔ ካራክተር እንኳን ቢሆን ይደብራል የምር ስላችሁ። አሁን በዚህ ውስጥኛ ምን እንረዳለን? የሰው ላይ ምን ያክል ተቀያሪ እንደሆነ፣ የሰው ላይ ምን ያክል ምንም ብታረጉለት ክፋት እንዳለው ለጥቅም እንደሚፈልጋችሁ ብዙ ነገሮች ነው የምትረዱትና የሰው ላይ ባደረጋችሁበት ልክ እንደማይቀመጥ የሰው ላይ መውደድ እንደሌለብን ነው እዚህ ቦታ ውስጥ እንግዲህ ማለት በብዛት እንግዲህ ስትወዱ በጣም ትጎዳላችሁ። ስትወዱ ገንዘባችሁን፣ ጊዜያችሁን፣ ህይወታችሁን በቃ ማንነታችሁን፣ ክብራችሁን ነው የምታጡትና መውደድ እንዳንችል ነው የሚያደርጉን እንደዚህ አይነት ነገሮች። እንዳልኳችሁ እዚህ ጋር ሚዲያ ላይ በምንመለከተው ነገር ጥሩ ነገር ስታዩ ደስ ይላችኋል። እኛ እኮ ፈልገን አይደለም፣ ግን መጥፎ ነገር አይተን መጥፎ ስሜት ይሰማናል። ገብቷችኋል? እኔ እንደዛ ነኝ። በቃ የሆነ መጥፎ ነገር ካየሁኝ በግል በራሴ ራሱ ስልክ ሳወራቸው ሌሎች ሰዎችም ማለት ነው የራሴ የሆኑ ሰዎች በቃ እዚያ ያየሁትን ነገር አይምሮ ላይ መጥቶ ይከየልብኛል እና ያናደኛል። በቃ ለካ ሁሉም ሰው ለካ እንዲህ ነው ብዬ አስባለሁ። ገባችሁ አይደለ? አያችሁ፣ ሌላ በሚያጠፋው ጥፋት የራሳችሁ ሰው ጋር ለመጠላት ታስባላችሁ። ይደብራችኋል፣ ደስታ አይሰጣችሁም። ለምንድን ነው እናንተ የተከየለባችሁ? ለካ እንዲህ አለን ብለን መጥፎ ነገር እናያል። ግን ደግሞ በዛው ልክኛ መልካም ነገሮችን የምናይ ከሆነ በቃ ደስተኛ ነው የምትሆኑት። አንደኛ የኔ ህይወት እንዲህ ቢሆን ብላችሁ ትመኛላችሁ። ሁለተኛ ደግሞ እናንተ ምን ማድረግ እንደሌለባችሁ እነዛ ጥሩ ነገሮች እንዲሆኑ ከእናንተም ያለውን ችግር እያስተካከላችሁ ከባለቤታችሁ ጋር ሊሆን ይችላል፣ ከእህታችሁ፣ ከወንድማችሁ፣ ከቤተሰቦቻችሁ ጋር፣ ከጓደኛ በቃ ከማህበራዊ ሰዎች ጋር ማለት ነውና እንደዛ እያላችሁ ጥሩ ነገሮችን ትመኛላችሁ፣ ተሰራላችሁና ሰው አዋዋልን ይመስላል ነው። እኛም እንግዲህ ያው
ተከታይ አንዳንድ ጊዜ ሁልጊዜ ሙሉ ቀን አይገኝም በማለት ዛሬ ቢላቀሱ ነገ ይደሰታሉ እያልን በተስፋ እየጠበቅን ዛሬም ነገ ዛሬ አይተን ነገ ለመተው አንችልም፣ የእነሱ መጨረሻ ማየት ስለምንፈልግ ማለት ነው። ከዛ አንጻር ግን እኛ ያው አንደኛ ወንጀል እየገባን ነው፣ ሁለተኛ ደግሞ በሚያደርጉን ነገር እውነታቸውም ነው ብለን ስናስብ ልባችን ይሰበራል። ስራ ነው ብለንም ስናስብ ደግሞ ካራክተሩ ያስጠላናል። እና ኤሪክ በጣም ነው ያሳዘነኝ። ብዙዎቻችሁ ለኤሪክ አዝናችሁለታል። የምር ያሳዝናል። እሱ ምንም ያውቀው ታሪክ የለም። አንደኛ ሄሉ ደግሞ ምን ችግር አለው? አንደኛ በስነ ስርዓት አማርኛ አይችልም። ሁለተኛ ደግሞ እስከ ዛሬ ምንም አይነት ነገር እንደዚህ አታውራ። እንዴት ነው እናንተ ብትሆኑ? አሁን ወላሂ በጣም ይደብራል። አይታችኋል። ለምሳሌ አንድ ሰው የሆነ ነገር እያለ መልስ መመለስ ካለባችሁ ቦታ ላይ መመለስ ግድ ነው። ሁላችንም ነን። ለምሳሌ አዳምጭ ብሎ እያዳመጥነ ግን ደግሞ መልስ መመለስ ያለባችሁ ቦታ ላይ ከሆነ ልመለሱ ጭራሽ አተተንፍስ ነው ያላቸው። ሲያወራ የሆነ መልስ ሲሰጣት እሱ ትታው ተነሳ። አይታችኋል። ትታው ሄደ። ሁለተኛ ደግሞ ሊነካ ሲል ያሽቀነጠረ እየጣለችው ነበር። ሲቀጥል ደግሞ ኡምሬ ነይ ሲላት ከሱ ጎን ቁጭ አለ። የሱን ወደዛ አለችው። ያኔ ይሰማችኋል። ገባችሁ? የምር ከሆነ በእርግጠኝነት ሌላ ስሜት ውስጥ ነው የሚገባውና እንዳልኳችሁ ኤሪክ እውነታ ባይኖረው ይሄን ያክል ርቀት አይጓዝም ነበር። ገብቷችኋል አይደል? ሲቀጥል ደግሞ ሄሉ እንዴት እንደነገርኳችሁ ኤሪክን እንኳን ባትፈልገው ማለት ነው የሆነ እንኳን ጥርጣሬ አለ ብላ ብታስብ እንኳን ዛሬ ይሄ ልጅ እንደነገርኳችሁ ወንድሙ ትናንትና መረጃ አለኝ አላጣይም። መረጃ ካለው መረጃውን አሳይቶ ማለያየትም ከሆነ ፍላጎቱ ያለያያቸው በቃ የሆነ የሚፈልገውን ነገር ማድረግ ይችላል። ግን ደግሞ መረጃውንም ሳያሳይ ፍቅሬን ተቀበኝ አትቀበኝ፣ አሁን ይሄ ምን ትሉታላችሁ? አንደኛው ውሸት ነው ብዬ ነው የማስበው። ሁለተኛ ደግሞ ውሸት እንኳ ባይሆን ሄሉ ለምን የእውነት ቢሆን ራሱ ሄሉ እንዴት ይሄን ነገር ታደርጋለች? የገዛ ያጎቱ ልጅ መጥቶ ኤሪክ እስከዛሬ እንዲህ ሲል ኑሯል። አንደኛ መረጃ ያላትን ነገር አላየም፣ በደንብ አታውቀው፣ ቋንቋ አልገባት ምን እያለ እንደሆን እንኳ ራሱ የምታውቀው ታሪክ የላትም በብዛት ማለት ነውና ለምን በዚህ ልክ ኤሪክን ለማሳዘን ሞከረች? የምር ምንም ቢሆን የሰው ላይ አብሯቸው አንድ ሴከንድ እንኳ ያሳለፈ ሰው በዚህ ልክ መሆን የለበትም። እሱ ግን ቆይቷል እንግዲህ ከወራት በላይ ያለፈው ነው። ስለዚህ ትናንት በመጣ ሰው መቀየር አልነበረባትም። ልክ አይደለችም ብዬ ነው የማስበው። እስኪ እናንተ የራሳችሁን ሀሳብ አስቀምጡልኝ። ወዳችኋለሁ። ላይክ ሰብ አድርጉልኝ ቻናሌን። አሰላሙ አለይኩም።